እሺ ሀባይብ እንግዲህ እህታችን ተመልከቷት። እንክትክት ነው ያደረገችው የመዳም ቤት ካሜራ ማለት ነውና ቢያንስ ነው ካሜራውን ተምትፈሪ ፈጣሪሽን ብትፈሪ አሪፍ ነው። ይሄን ያክል ይሄ ካሜራ ይሄን ያክል የሚያጋነን አይደለም። አንድ መዳም ቤት እስከ ካሜራ እስከ 15 ካሜራ ሊኖር ይችላል። አንቺ እንዳይኖር ከምትፈልጊበት ስርፋ ቢያንስ ሽንት ቤትና ክላስሽ እንዳይኖር እንጂ ሌላው ክላስ ቢኖር ምን ቸገረሽ? ምን ለምን እንደዚህ ተሰባብሪዋለሽ? ኢላሂ እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ሁላችሁም ይሄን ቪዲዮ ሼር እያደረጋችሁ አበረታቱ ማለት ነው። እንግዲህ እህታችን ካሜራ ስትሰባብር እንክትክት ነው ያደረገችው የመዳም ቤት ካሜራ ማለት ነው። ምንም ቢያናድድሽ ያው የሆነ ነገር ልታረጊ ስትይ ያይሻል። በዛ ሰዓት ልትናደድ ትችያለሽ። ደግሞ ንዴትሽን መቋቋም እንጂ ይሄን ያክል እንደዚህ ቂም በቀልሽን ማፍረስ የመዳምን ቂም በቃ ካሜራው ላይ ነው ያወጣችው እና ባይ ያው ያናድዳል። እና እኔ እንግዲህ ያው ተገቢ አይደለም። እናንተሳ እንደዚህ ያደርጋሉ እንግዲህ የመዳም ቅመሞች ያው ጨርሳ ስላልሰበረችው ያው ታይዛለች ማለት ነው። እና እሺ ሀባይብ ለማንኛውም ራሳችሁን ጠብቁ። አሁን እንደዚህ መዳም ይሄን አይታለች ወደ ሀገርሽ ነው ቀጥታ ልደበድብሽም ትችላለች። ምክንያቱም ንብረቷን ነው ያጠፋሻለሽ። ለምን እንደዚህ ማድረግ ተገቢ አይደለም። በራሳችን ላይ በቃ በእነሱ መፍረድ አያስፈልግም አሁን ላይ ማለት ነው። ደብድባሽ የሆነ ነገር እንደዚህ ልታለቅሽ ትችላለሽ። ደበደበችኝ ብያለሽ ሚዲያ ላይ ልትወጪ ትያለሽ። ምን አርገሻት እንደዚህ ሰባብረሽ ንብረቷን? አሁን ይሄ እንግዲህ ከብዙ ሪያል ሊያወጣ ይችላል። እኛ ጋር እንኳን እስከ 15,000 ብር ምናምን ነው ይሄ ማለት ነው። እና ከባድ ነው። እንደዚህ አይደረግም፣ አታድርጉ። ለምታደርጉ ግን እኛ ሀበሻ እንደዛ አናደርግም። ይሄ ስማችን አታጥፉ በእነዚህ ማለት ነው አንዳንድ እህቶች። እና ሀባይብ እንግዲህ ሁላችሁም ራሳችሁን እየጠበቃችሁ ስሩ። ከእንደዚህ አይነት ድርጊትም ተቆጠቡ። ያው መዳሞች አንዳንድ በተለይ ወጣት መዳሞች እንደዚህ ካያችሁ አይታገዟችሁ ማለት ነው። እና እንግዲህ አንዳንድ ጥያቄዎች ጠይቃችሁኛል። ሁላችሁም ወደ ሀገራችሁ ለመግባት ያሰባችሁ ሁሉ ጥያቄያችሁን መልሳለሁኝ። ምክንያቱም ወደ ሀገር ገብተን ንግድ መክፈት በጣም ይከብደናል እያላችሁኝ ነው። ምክንያቱም የሚመራችሁ ሰው ስለሌለ ነው። እዛ ሀገር ሰው እንብላ ስለሆነ ሁሉም ማለት ነው እናንተን የሆነ ማበረታታት አያውቅም። እና እናንተ ደግሞ እንደዚህ አይነት ሚዲያ በአሁኑ ሰዓት ስልካችሁ ነው፣ ሰው ያስፈልጋችሁ ቴክኖሎጂ ነው በአሁኑ ሰዓት። እና አሁን ላይ የሆነ ገበያ ለራሱ ሊያጭበረብሯችሁ ሲፈልግ ምን ታደርጋላችሁ? ስልካችሁ ገብታችሁ ሰርች ታደርጋላችሁ። ይሄን ያክል ዋጋ ይሄን እቃ ስንት ነው ብላችሁ ሰርች ማድረግ እኮ ነው። ሰው መጠየቅ የማያስፈልግ በአሁኑ ሰዓት እናንተን ለመብላት ነው። የሆነ ሰዓት የሆነ እቃ እየሸኩ እኔ 10,000 ብር ነው እቃ የሚሸጠው፣ ግን ሌላ ስርፋ 13,000 ነው አሏት። እኔ ጋር ስትመጣ 10,000 ብር ነው። እና ተመልከቱ፣ ይህን ያክል አንዳንድ ሌቦች አሉ እናንተን 10-20 ለማትረፍ የሚፈልጉ። እና ምን ለማለት ፈልጌ ነው፣ እዚህ ያለ ቤተሰብ እናንተን ወደ ንግድ ምናምን እንዲተማሩ በቃ የሆነ ሀሪፍ ነገር እንድትይዙ አይፈልግም። እናንተ በቃ እየሳቃችሁለት እየተጫወታችሁ ያቺ እናንተን ገንዘብ 10ም 20 እያረዳችሁ እንድትበሉ ነው የሚፈልገው። ከዛ በኋላ ያቺ ገንዘብ ታልቃለች። አንቺ መዳረሰሽ ወደዛው ነው መልሰሽ ማለት ነው። 10ም 20 ተቀመጥሽ በቃ እዚህ ሀገርና ራስሽን ታላሸነፍሽ የሆነ ሰው ተሌለሽ ከባድ ነው የሚሆነው። ግን በቃ አንቺ ብር ታለሽ። አሁን አንድ እህቴ 1 ሚሊዮን ብር አለኝ እዛ ሀገር በቃ ደከመኝ እና ወደ ሀገር ገብቼ ምን ልክፈት አለች። እና ቢያንስ ከ500 እና ከዛ በላይ ካላችሁ ሱቅ፣ መደብር፣ ማከፋፈያ ተከፍታላችሁ ሰፋ ያለ ሱቅ መክፈት ትችላላችሁ ብያቸዋለሁ። ከዛ በታች ያላችሁ ደግሞ ባልትና ተከፍታላችሁ፣ በርበሬ እያዘጋጃችሁ፣ ሽሮ እያዘጋጃችሁ በቃ ከሰው ሀገር ከሽንት ቤት አይበልጥም አይደል? የራሳችሁን ገንዘብ ነው፣ ቢዝነስ ነው ደግሞ ይሄ። እና በርበሬ እያዘጋጃችሁ፣ ሽሮ እያዘጋጃችሁ፣ ምጥን ነገሮች፣ ቅመም ነገሮች እያዘጋጃችሁ ከዛ በታች ያላችሁ ማከፋፈል ትችላላችሁ፣ በርበሬ ምናምን። ይሄም አንድ ማከፋፈያ ነው ማለት ነው። እና ቢያንስ 200,000 ያላችሁ ደግሞ ሀሪፍ የሆነ ሸቀጥ መክፈት ትችላላችሁ።
ባናቷ ሱካርም ባናቷ ዘይትም ባናቷ ታላችሁ አታልቃለች። ግን ሁላችሁም ሴፍ እያደረጋችሁ የምታተርፏትን ነገር እየለያችሁ በቃ ትምህርትም ላይኖራችሁ ይችላል፣ ግን ረጋ እያላችሁ መስራት ትችላላችሁ። 1 ሚሊዮን እና ከ1.5 እና ከዛ በላይ ያላችሁ ደግሞ መጋዘን፣ የእህል መጋዘን፣ የህንጻ መሳሪያ እነሱን ተከፈታችሁ በቃ በስራችሁም ሰው ቀጥራችሁ ገበያው ሊበዛባችሁ ይችላል። እሱ ላይ በደንብ ገበያ ያለ በደንብ የሰው ፍሰት አለ እሱ ላይ ማለት ነው። ቤት መስራት የመዳም ቅመሞችን ቤት የሚሰሩ አሉ ብዙ። እነሱም ለራሱ የሚገዟችሁ ምንድነው ህንጻ መሳሪያ ስትከፍቱ ነው። ስትከፍቱ በደንብ ፍሰት አለ። ታቃታችሁ እንኳን ሰው ቀጥራችሁ ማሰራት ትችላላችሁ። ከ1 ሚሊዮን እና ከዛ በላይ ያላችሁ ማለት ነው። ከዛ በታች ያላችሁ ደግሞ ደህና አሪፍ የሆነ ማከፋፈያ ትከፍታላችሁ። በቃ ዝንጥ ብላችሁ እና በቃ ተጨናነቁ። እኔ ነግሬያችኋለሁ፣ ብዙ ጊዜ ተደጋጋሚ ነግሬያችኋለሁ። ቤታችሁን እንደ መዳም ቅመም እንደ መዳም አደርጋለሁ ብላችሁ ምትለፉ ከሆነ 1000 ዓመት ትለፊያታለሽ እንጂ አትለወጭም። ቤትሽን ልታበጃጅ ትችያለሽ፣ እንደፈለሽ ልታረግ ትችያለሽ፣ ህልምሽን ልታሳኪ ትችያለሽ ቤትሽ ላይ። ግን ኋላ የምትሰደጁ ገንዘብ ስታጭ ነው። ቤቱን አሸጩ እና እንደዛ የለፋሽበት ቤት ዝንጥ ያረሽበት ቤት አንቺ አትኖርበትም መቀጠለሽ። ምክንያቱም ብር የለሽም። እምኑ ላይ አባከንሽነዋል? ቤቱ ላይ አባክነሽዋል። ግን በመጥኑ አበጃጁት ቤቱን። አንድ የምታረጉት ጂፕሰም ግድ ነው ብያችኋለሁ። ጂፕሰም ታረጉታላችሁ። ከላይ ቦርድ አያስፈልግም። እንደዚህ የዘነጠ ነገር አታስፈልጉ። ከላይ ኮርኒሱ ማለት ነው። ፕላስቲክ ታረጋችሁ ፕላስቲክ። ምክንያቱም አንዳንድ እቃ ቤቶቹን እንትን ታረጉታላችሁ። እቃ ቤቱን ይሄ ምንድነው ስሙ ከላይ በቃ ቀላል ነገር እቃ ቤት እንደውም ኬሻ ቢሆን ችግር የለው። ምክንያቱም ይጫጫስበታል፣ ከሰል ይጨስበታል፣ ወጣወጡ ምናምን ይጨስበታል። እሱ ነገር ፕላስቲክና ኮርኒስ ምናምን አታርጉበት። ኬሻም ብታረጉ ኖርማል ነው። አልጋ ቤት አቡጀድ ብታረጉት ኖርማል ነው። ሳሎናችሁን ብቻ ነው አሪፍ ነገር ካረጋችሁት ብያችኋለሁ። እና እንደዛ እያረጋችሁ ነው ቶሎ ወደ ሀገራችሁ። በቃ ቤት ይሄን ያክል በቃ እንደውም የራስሽ ቤት ተሆነ በጭቃ ለጠፍታለ በቂሽ እኮ ነው። ይሄን ያክል እንኳን ባታበጃጀው አይደል እንዴ? ግን ወደፊት ህይወትሽ ላይ ነው መስራት ያለብሽ። ወደ ብርሽን ሴፍ አድርገሽ ወደ ንግድሽ ዓለም ነው መግባት ያለብሽ ማለት ነው እህቴ። እና አመሰግናለሁ። ሁላችሁም ላይክ ሼር እያደረጋችሁ አበርታቱኝ። ቀጣይ ቪዲዮ ደግሞ በቀጣይ ነገር ይዤላችሁ እመጣለሁ። አመሰግናለሁ። በአሪፍ ነገር ከሰታለሁ። እናንተ አበርታቱኝ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ልናችሁ። አመሰግናለሁ።